በሁለት ዙር እንድትሳተፉ የቀጥታ የስልክ ውይይት ወይንም እድል እንሰጣችኋለን። ለዛም ተዘጋጁ። ይሄንን ካልኩኝ በኋላ እንግዳዬን አቶ ጀዋር መሐመድን እንኳን ደህና መጣ ማለት ፈልጋለሁ። በድጋሚ ስለተገናኘን ደስ ብሎኛል ጀዋር። እንኳን ለምርጫው አደረሰ። እሺ እንኳን ለምርጫው ኢድ አብሮ አደረሰን ወይም ድግስ እንኳን አብሮ አደረሰን። ስለሱ ጉዳይ በደንብ ነው የምንነጋገረው። እኔ ጋም በርካታ መረጃዎች ናቸው። አክቹዋሊ ኦቨርዌልም በሚያደርግ ደረጃ ነው እየመጣ ያለው። ያንተንም እጠብቃለሁ እንግዲህ በዛው በብዙ እጥፍ እንደሚሆን የተወሰነውን እንነጋገርበታለን። በመጀመሪያው ግን የዚህ የምርጫ ሂደቱንም ድግሱንም እንደ አንድ የፖለቲካ ተሳታፊም ንቁ ዜጋም እንዲሁም ደግሞ የፖለቲካ ሳይንስ እንዳጠና ሰው በተለይ ደግሞ ከዓለም አቀፍ ማህበረሰብ ስታንዳርድ አንጻር እና የራስንም ትዝብት ምክንያቱም ስትከታተል ስለነበረ ባለፈው 2-3 ዓመታት ስለ ምርጫም ስታወራ ስለነበረ ያንተ የነበርክበት ፓርቲ ግምገማ አድርጎ ከምርጫ ስለወጣ ይሄ ምርጫ ምንም የሚጠቅም ነገር የለም ብሎ ቀድሞ ከወሰነ ፓርቲ ውስጥ አንዱ የናንተ ፓርቲ አንተ የምትመራው ያለበት ስለሆነ እንዴት ትገመግመዋለህ? በሱ ብንጀምር የተሻለ ይሆናል። እንግዲህ ምርጫ በሁለት ከፍለን ልናይ እንችላለን። አንዱ ኦልሬዲ ስታብሊሽ በሆነ ሲስተም ውስጥ ነፃ ፍትሃዊነት ያለው ተፎካካሪነት ያለው ፍሪ ፌር እና ኮምፒቲቲቭ ኢሌክሽን የሚደረግበት በተለይ ሀገር ወደ ዲሞክራሲ ከገባች በኋላ የሚደረግ አንድ ምርጫ አለ። እሱ የምናይበት መስፈርት አለ። ሁለተኛው መስፈርት በምርጫ ለይስሙላ ለሲምቦሊክ ቫሊዩ የሚደረግበት ኤሌክቶራል አውቶሪቴሪያን ሲስተም የምንላቸው ምርጫ የሚያካሂዱ አምባገነናዊ ስርዓቶች የሚያደርጉበት አለ። በዲሞክራሲያዊ ምርጫ አንገመግመውም። ይሄንን ፌርም አይሆንም። ስታብሊሽ የሆነ ዲሞክራሲ በምንገመግምበት ለምሳሌ የኬንያ ምርጫ በምንገመግምበት ልንገመግመው አንችልም። የደቡብ አፍሪካን ምርጫ በምንገመግምበት፣ የቦትስዋናን ምርጫ በምንገመግምበት ልንገመግመው አንችልም። ወደ ዲሞክራሲ አልተሸጋገርንም። ፌር አይሆንም። እንደዛ ካየ ነው መገምገም የምንችለው። አምባገነናዊ የሆኑ ግን ምርጫን እያካሄዱ ባሉ ስርዓቶች ጋር ነው አያይዘን ልንገመግም የምንችለው። ለምሳሌ ዚምባብዌ አንዷ ነች። ግብፅ ልትወስድ ትችላለህ። ሌሎች አውቶሪቴሪያን የሆኑ ምርጫ የሚያካሂዱ አገሮች አሉ። ከነሱ ጋር አያይዘን ማየት አለብን። ኢትዮጵያን ከዚምባብዌ ጋር ካነጻጸርናት ከሌሎች ተመሳሳይ አምባገነናዊ በምርጫ ስልጣን ተቃዋሚ የማይቀበልበት ግን አክቲቭሊ የሚሳተፍበት ማለት ነው። አራት ወሳኝ ነገሮች ቤዚክ ቴክኒካል የሆነ ማለት ነው። የፌርነስ፣ የፉክክርነት፣ ጀስት የመሆኑ ሳይሆን ምርጫ ቴክኒካሊ መካሄዱ ላይ አራት ወሳኝ ነገሮች ቤዚክ ነገሮች መኖር አለባቸው። ተፎካካሪ ፓርቲ ሰዎች መመዝገብ መቻል አለባቸው። መራጭ ማህበረሰብ ወይም መራጩ ዜጎች መመዝገብ መቻል አለባቸው። ሶስተኛ አስመራጩ ምርጫ ቦርድ እስከታች ድረስ ተመራጭም ተፎካካሪው አስመራጭም ቀጥሎ ደግሞ ኦብዘርቨር ምንላቸው አራቱም ከላይ እስከታች ከታች እስከላይ እስከ ፖሊንግ ስቴሽን እስከ ምርጫ ጣቢያ ድረስ መገኘት መቻል አለባቸው ማለት ነው። መራጩ መመዝገብ መቻል አለበት። ተመራጩ ወይ ተፎካካሪው መመዝገብና ካምፔን ማድረግ መቻል አለበት። ምርጫ የሚያካሂደውም በሰላም ሄዶ ማድረግ መቻል አለበት። እነዚህ አራት ነገሮች ከተሟሉ ቴክኒካል ነው። ቴክኒካል አትሊስት የቴክኒካል ሪኳየርመንት የምርጫ ቴክኒካል ሪኳየርመንት ተሟላ ማለት እንችላለን። ቮተር ካንዲዴት ኤሌክሽን ኮሚሽን ኤንድ ኦብዘርቨርስ አራቱ ችለዋል ወይ በሚለው የቴክኒካል ሜጀርመንቱ እሱ ነው የምርጫ። ኢትዮጵያ ውስጥ አሁን ባለው በዚህኛው ምርጫ መራጩ ከሀገሪቷ 70% በማይበልጥ ቦታ ላይ ነው መመዝገብ የቻለው። 30% በማይበልጥ ቦታ ላይ ነው። ትግራይ ምንም የለም። አማራና ኦሮሚያ፣ አማራ ላይ በጣም ከገፋ 10%፣ ኦሮሚያ ላይ 30% ቢሆን ነው። ስለዚህ በሀገሪቷ በአጠቃላይ ሶስቱን ክልሎች ደምረህ ከሌሎች ጋር ስትደምር ከ30% የማይበልጥ ነው በአጠቃላይ እየተመዘገበው። ዜርፎር ቴክኒካል አንዱ የመራጭ ምዝገባን መስፈርት አያሟላም። ተፎካካሪ ፓርቲዎች
በጣም ጥቂት ናቸው የተሳተፉትም በጣም በውስን ቦታ ላይ ነው እጩ ያቀረቡት። ካቀረቡ በኋላም ሄደው ህዝብን የማነጋገር እድል ያገኙት በአዲስ አበባ በሸገርና በተወሰኑ ከተሞች ብቻ ነው። ግን መንግስት 42 ፓርቲዎች ነው የተሳተፉት ይላል። ጥቂቶች ሳይሆን 42 ፓርቲ ተሳትፈዋል ይላል። እሺ 42ቱን እንውሰዱ፣ አንከራከር። በዛ 42ቱ በምን ያህሉ ቦታ ነው የተሳተፉት? ምን አይነት ፓርቲዎች ናቸው? ከተመዘገቡ በኋላ ደግሞ ከተመዘገቡና እጩ ካቀረቡ በኋላ ስንቱ ናቸው በዛ በተመዘገቡበት ኮንስቲትዌንሲ በአካል ደርሰው ህዝብን ማነጋገር፣ ህዝብን ማደራጀት፣ ህዝብን መቀስቀስ። አየ ፓርቲ ሲገባ ወደ ዝም ብሎ እጩ ብቻ አይቀርብም። ምንድነው የሚባለው? ኦብዘርቨር ማዘጋጀት አለበት፣ ታዛቢ ማዘጋጀት መቻል አለበት። ህዝብን ቀስቅሶ ምረጡኝ ማለት መቻል አለበት። ህዝብን የሚያወጣለት ሌሎች ሰዎች ሊኖሩ፣ ኮሮጆ እንዳይሰረቅ የሚከላከልለት ሊኖር ይገባል። በስንቱ የሀገራችን የምርጫ ወረዳዎች ላይ ነው እነዚህ ፓርቲዎች በጣም ብዙ አቀርቡ የሚባሉ ተቃዋሚዎች ራሱ በስንት ቦታ ነው የደረሱት ብለህ ስታየው በጣም ጥቂት ነው ማለት ነው። ከዛ ምናልባት እንደውም ዳታ አለን ላሳይም እችላለሁ በዛው እንደውም በዚሁ እግረ መንገዱን እና ዳታ ስንጠቀም በነገራችን ላይ ኦፊሻል ዳታ ነው የምንጠቀመው የራሱ ወይም የምርጫ ቦርድ ወይም ደግሞ የኢትዮጵያ ስታቲስቲካል ኤጀንሲ ነው። እሱን ከግንዛቤ ያስገቡ። ትላንትና ምርጫ ቦርድ ባወጣው መሰረት እስካሁን ድረስ 39729 ታዛቢዎች ናቸው ያሉት። ከነኚህ ውስጥ ተቃዋሚ ፓርቲዎች፣ ተፎካካሪ ፓርቲዎች እና ኢንዲፔንደንት ወይንም ደግሞ ገለልተኛ ራሳቸውን ችለው በግል የሚወዳደሩት ያቀረቡት 1978 ታዛቢዎችን ወይም ኦብዘርቨር ነው። ይሄ ወደ መቶኛ ስንቀይረው 4.98 ነው። ሶ ቤዚካሊ 95.2% ላይ የምርጫ ታዛቢዎች በሌሉበት ቦታ ነው ምርጫ የሚደረገው ማለት ነው። እና ይሄን ያገኘነው ደግሞ ከኢትዮጵያ ምርጫ ቦርድ ነው። ምናልባት አንድ ተሳታፊም የነገረንን ከድሬዳዋ የላከልንን እዚሁ ልጨምርበት እችላለሁ። ጀዋር በየመሃሉ ምን ይላል? ከአንድም ያው ብዙ ነገር ነው ያለው። ከምርጫ አስፈጻሚዎች ውስጥ ከአንድ ሰው በስተቀር ሁሉም የብልጽግና ፓርቲ ተወካዮች ነበሩ። ከቀበሌ ሰዎች ጋር በመሆን በር ላይ ስንዴው ፊት ለፊት ምልክት የምታደርጉበት እያሉ ምንም ሳይሸማቀቁ ይናገሩ ነበረ። ወደ ከሰዓትማ ወደ 350 አይነት ሰዎችን ስናስመርጥ ነበረ። ራሳቸው ተቀብለው ይሞላሉ። ወደ ምስጢር ቦታ መሄድ ሳይጠበቅባቸው ካርዱን ተቀብለው ያስገቡ ነበር። አንድም ይሄኛው ነው ለዚህ አሁን ለምናወራው ሬሌቨንት፣ አንድም የተቃዋሚ ፓርቲ ታዛቢ በዛ ምርጫ ክልል ውስጥ አልነበረም። እንዲህ አይነት የተጨማለቀ ነገር በህይወቴ አይቼ አላውቅም ይላል። ለጊዜው እዚህኛው ላይ ፎከስ እንድናደርግ ነው። አንድም የተፎካካሪ ፓርቲዎች ታዛቢ አላቁ። እንግዲህ ምርጫን ሲያስፈጽም የነበረ ሰው እንተካከልን። በነገራችን ላይ ቴክኒካል ነው አሁን እያልን ያለ ነው። የምርጫው ፍትሐዊነት ተፎካካሪነት አይደለም። የቴክኒካል ሪኳየርመንት የቴክኒካል መስፈርቱን አላለፈም ስልህ አንድ እጩ ወይም አንድ ፓርቲ እጩ አቅርቦ እጩ ብቻ አያቀርብም። በጣም ወሳኝ ለምርጫ ያንን ምርጫ ፓርቲው ወክሎ ወይም ደግሞ እጩን ወክሎ የሚታዘብ ሰው ያስፈልጋል። ምርጫው እንዳልሰማ መፈረምም አለበት እኮ። የምርጫ ሰርቲፋይ ሲደረግ የእጩዎቹ ተወካዮች ይፈርማሉ። እንዲሁም ደግሞ የምርጫ ቦርድ ሰዎች መፈረም አለባቸው ሰርቲፋይ ለመሆን ያ ምርጫ። በዚህ ካየ ነው አሁን በተደረገው ምርጫ ውስጥ ተቃዋሚ ማቅረብ የቻለው 4.9 ምናምን ማለት 5% ራውንድ እናድርገው። ከሀገሪቷ ምርጫ ከተካሄደባቸው ወረዳዎች ውስጥ ተቃዋሚ ተሳተፈ የምንለው የተሳትፎ መስፈርት ተቃዋሚው የተሳትፎ መስፈርት አሟላ የምንለው በ5% ብቻ ነው። አራቱ ቅድመ ያልኩ እኮ ተሳትፎ ነው። የእጩ ተሳትፎ አንድ፣ የምርጫ ቦርድ እስከ ቀበሌ ወርዶ መመዝገብ መቻሉ ሁለት፣ መራጭ በነፃነት ከቀበሌ በሁሉም ቀበሌ በሁሉም የምርጫ ጣቢያ መመዝገብ መቻል ይሄም የተሳትፎ ነው። ሶስተኛ፣ አራተኛ ምርጫ ቦርድ መመዝገብ ኢንዲፔንደንት ኦብዘርቨሮች ኢንዲፔንደንት ሳይሆን ኦብዘርቨሮች የመገኛታቸው ማለት ነው። ሶ በአራቱም ደረጃ ስታየው አትሊስት ከአራት ውስጥ ክሪቲካል ዳታ አለን። አሁን ኦብዘርቨር ታዛቢ በ5% ብቻ ነው የተገኘው። ከዚህ ተነስተን 5% ብቻ ነው የምርጫ መስፈርት የምርጫን ቴክኒካል መስፈርት ሊያሟላ የቻለው በዛሬው ምርጫ 5% የሚሆነው ብቻ ነው። የሚገርም ነው። እንግዲህ እንዲህ ከሆነ ታዲያ በሌላ መልኩ በነቂስ ህዝቡ ወጥቶ ሲመርጥ ነው የዋለው።
በነቂስ መውጣቱን ደግሞ የሚያመላክት በቁጥርም በአሃዝም አስቀምጠዋልና ከየት መጣ የሚል ነገር ስለሚነሳ እስቲ አንድ የመንግስት ባለስልጣን የተናገረውን እና የአንተን አስተያየት ደግሞ እፈልጋለሁ። ምክንያቱም ኢትዮጵያ ህዝብ ቁጥርም ይታወቃል፣ ከዛ ውስጥ ኤሊጂብል የሆነ ቮተር እነማን እንደሆኑም ይታወቃል። ለማንኛውም እስቲ መጀመሪያ እንስማው ምን ያህል ሰው ተመዝግቦ እንደነበረ። ሚሊዮን ህዝብ መመዝገብ ማለት ታሪካዊም ነው። ምዝገባው 54 ሚሊዮን ህዝብ መመዝገብ ማለት ታሪካዊም ነው። ምዝገባው በራሱ የኢትዮጵያ ህዝብ መሪዎቹን በድምጽ ካርድ ለመምረጥ ያለውን ጉጉትና ፍላጎት የሚያሳይ ነው። እሺ እንዴት አየው? ይሄንን 54.5 ሚሊዮን ነው ምርጫ ቦርድ ትላንትና ያለው። ስለዚህ ኦፊሻሊ የሆነውን ብቻ ነው የምንጠቀመው እኛን መጠቀምም ስለማያስፈልግ 54.5 ሚሊዮን መራጭ ከየት ነው የተገኘው? እንዴትስ ነው የተገኘው? እንዴትም ወሳኝ ስለሆነ እንዴት ነው የተመዘገበው? ከየትስ ነው የተገኘው? አይ ቲንክ እነሱ ያወጡት አለ። ለምሳሌ እንግዲህ የምርጫ ፕላን ሲደረግ የአንድ ሀገር ምርጫ ፕላን ሲደረግ የትኛውን ቁጥር ነው የምንጠቀመው? የትኛውን አሃዝ ነው የምንጠቀመው? የአንድ ሀገር የስታቲስቲክስ ኤጀንሲ ብዙ ስራዎችን ይሰራል። ከዛ ውስጥ ዋናው የህዝብ ቆጠራ ነው። ህዝብ ሲቆጥር በእያንዳንዱ ቀበሌ በእያንዳንዱ ወረዳ ስንት ወንድ ስንት ሴት ስንት ህፃን እድሜ ክልሉ የተለያየ ዲሞግራፊክን ይሰራል። ኮርስ ኢትዮጵያ ውስጥ ኦልሞስት 20 ዓመት ሊሆን ነው የህዝብ እና ቤት ቆጠራ አልተደረገም። የኢትዮጵያ ስታቲስቲክስ ኤጀንሲ ሲጠቀም የነበረው የፕሮጀክሽን በ2007 እንደ አውሮፓውያን አቆጣጠር የተደረገውን የህዝብና ቤት ቆጠራ እንደ ቤዝ በመጠቀም ከዛ ህዝቡ በየአመቱ ይሄን ያህል ቢያድግ ስንት ደረሰ ብሎ ነው እየሄደ ያለው። ባለፈው ጁላይ ስንት ደረሰን ያለው ኢትዮጵያ ስታቲስቲክስ ኤጀንሲ ወደ 112 ሚሊዮን ደርሷል ነው የሚለው። ከዛ ወዲህ የበርዝ ሬትን ብንጠቀም ምናልባት 115 ሚሊዮን ደረሰ የሚለው። ያን ኦፊሻል እንግዲህ ኢትዮጵያ ምርጫ ቦርድ ሌላ ቁጥር ሊጠቀም አይችልም። ከኤሊጂብል ቮተር ለመመዝገብ እድሜ ያደረገው ህዝብ 54 ሚሊዮን ተመርጧል ተሳትፏል ካልን ከ18 ዓመት በላይ ያላቸውን ኢትዮጵያኖች ከዚህ ከ112 115 ሚሊዮኑ ለመምረጥ እድሜ ከ18 ዓመት በላይ የሆኑትን ፐርሰንቴጅ ወስደን ስናየው እነሱ መዘገብን የሚለው የ54 ሚሊዮን ወደ 102% ነው የሚለው። ምክንያቱም ትግራይን መቀነስ አለብን። አማራና ኦሮሚያን እነኚህ ግጭት ያለበት በሙሉ ትተህ ትግራይ ብቻ ቀንሰህ ምርጫ ስለሌለበት ምርጫ ቦርድ ያመናቸውን 8 ምርጫ የማይካሄድባቸውን ወረዳዎች ሁሉ ትተን ትግራይን ብቻ ቀንሰን የተቀረውን ኢትዮጵያ አንድ ላይ ይዘን ፐርሰንቴጁን ስናወጣው ምርጫ ቦርድ መዘገብኩ የሚለው 102% ነው። ሊኖር ከሚችለው በኢትዮጵያ ውስጥ ለመምረጥ እድሜው ከሚፈቅደው ህዝብ በላይ በ2% አልፎ ነው ማለት ነው። በምንም መልኩ በአፍሪካ እንግዲህ ያው ቺት የሚደረግበት ሀገር ነው አይደለም። የቮተር ሬጅስትሬሽን ከ60 በመቶ አልፎ አያውቅም በሌላ ሀገር ተውና ማለት ነው። ሶ ከዚህ ነገር ስናየው ይሄ የውሸት መሆኑን መረዳት እንችላለን። ይሄ እንግዲህ እነሱ ቁጥር እንዴት ነው በየቦታው ደግሞ ከታዘብነው ደግሞ እንሂድ። ምንድነው ሲደረግ የነበረው በተለይ አማራና ኦሮሚያ ላይ በሚገርም ሁኔታ ሶማሌ ክልልም እንደዚሁ ነው እያየን ያለ ነው። አብዛኞቹ የኦሮሚያና የአማራ ክልሎች ወረዳዎችና ዞኖች የምርጫ ቦርድ ተወካዮች ሄደው ሰው መመዝገብ አልቻሉም በቅጅት አንጻር። ምዕራብ ሸዋ ላይ ከዋና አውራ ጎዳና ውጪ ሄደው መመዝገብ ጭራሽ አልቻሉ። በአማራ ክልልም እንደዛው፣ በወለጋ እንደዛው፣ ምስራቅ አርሲ፣ ጉጂ አልቻሉም ነበረ። ስላልቻሉ ምንድን ነው ያደረጉት? በወረዳ ከተሞች ላይ ቁጭ ይላሉ የምርጫ ቦርድ ሰዎች፣ ካድሬዎች የእድር መዝገብን ልክ የላለሁ ካሳየኸው በእጅ ተጽፎ ይመጣል። ካድሬዎቹ በእጅ ጽሁፍ የሰዎችን ስም ቤዚክ ምርጫ ቦርድ የሚጠይቃቸው የሰዎች ዝም፣ ጾታ፣ እድሜ፣ ስልክ ምናምን አስገብተው ይዘው ይመጣሉ። በዚህ መልኩ በየቦታው እንደዚህ ነው ሲያደርጉ የነበሩት። ከዚህ ላይ የምርጫ ቦርድ ልጆች ደግሞ
በካርድ ይመዘግቡታል። ካርዱን ለካድሬዎቹ ይሰጣሉ። ይሄንን ደግሞ ሲስተም ውስጥ ይመዘግቡታል ማለት ነው። ችግሩ የተፈጸመው ምንድነው? በዚህ መልኩ ኮታን ያስቀምጡታል። ኦሮሚያ ላይ ለምሳሌ በእያንዳንዱ ምርጫ ጣቢያ 1500 ሰው መመዝገብ አለበት ነው። አሁን አክቲቭ ኮንፍሊክት ያለበት ወደ ወረጃ አርሶ ሰላሌ ከሄድክ አንድ ቀበሌ አለኝ እዛ ምርጫ ቦርድ የሚያዛ አካባቢ ሲያሰሩ የነበሩት አንድ ቀበሌ ሰው በጦርነት ተፈናቅሎ ጠፍቶ ሚሊሻ ምኑ አንድ ላይ ተደማምሮ 140 ሰው ምናምን ያለው 140 ሰው ብቻ ነው ማግኘት የቻሉት። አስገድደው ምን አድርገው እና እሺ ሄደን የእድር የመዳበሪያ የወሰዱ ሰዎች ግብር የከፈሉ ሰዎች ከግምጃ ቤት ከየፋይል ቤቱ አምጥተው በዚህ መልኩ ነው እየመዘገቡ ያደረጉት። ችግሩ የሌሉ ሰዎችን ስትመዘግብ ደግሞ ግምቱ ከአቅም በላይ ነው የሄደው እና ሬሾውን ብታወጣው ሊመዘገብ የሚችለው በጣም ከዛ ትንሽ ነው። ግን በጣም ሃይ ቮተር ተርናውት አለ ወይም ደግሞ ሃይ ሬጂስትሬሽን ነምበር አለ። ነገም ደግሞ አሁን ይገርማል የተመዘገበው ሰው ከ90% በላይ ምናምን አጋነው ሊነግሩ ይችላሉ። ስለዚህ የተመዘገበው ሰው በጣም ትንሽ ነው። አብዛኛውን ሰው በየቤታቸው ቪዲዮዎች እኮ አሉ። በቪዲዮዎች ፎቶዎች ሲመዘገቡ የነበሩ ማአት አሉና በዛ መልኩ ነው ይሄ ቁጥር ሊመጣ የቻለው ሞገስ። እሺ አንድ ሁለት ነገር ግልጽ ለማድረግ ከየት ነው ቁጥሩን ያገኛችሁት ይላሉ። በ130 አንደኛ በኢትዮጵያ ስታቲስቲካል ኤጀንሲ 2024 እና 2025 በፈረንጆቹ ራሱ ባስቀመጠው ነው ፕሮጀክሽን ፖፑሌሽን ፕሮጀክሽን አስቀምጧል። ቅድም ጀዋር የተጠቀምከው እንደውም ሌተስት የ2025 ነው። 2024 ላይም ቅድም ስክሪን ላይ ሳሳይ የነበረው ኢትዮጵያን ስታቲስቲካል ኤጀንሲ 109.8 ሚሊዮን ይሆናል ብሎ 2024 ላይ ያደረገው 2025 ላይ ደግሞ 111 ሚሊዮን ነጥብ 7 ነው ያለው። እንደውም አንተ ራውንድ አፕ አድርገህ ነው 112 ያደረገው። በ130ም ሰርች ያለው ነው። በ130 ሚሊዮንም ችግር የለውም። በ130 ሚሊዮንም ከግማሽ በላይ ማለት ከ18 ዓመት በታች የሆነው የኢትዮጵያ አፍሪካን ዴቨሎፕመንት ባንክ እና ወርልድ ባንክ ባወጡት በኢትዮጵያ 50% ህዝብ ከ18 በታች ነው። ያ ማለት 65 ሚሊዮን ትወስዳለህ፣ 65 ሚሊዮን ይቀራል። የትግራይና ምርጫ የማይካሄድበት የተባለውን 10% ስትወስድ ከላው ላይ አሁን የሚቀራን 55 ሚሊዮን ነው። 54.5ን በመቶ አባዝተህ ለ55 ሚሊዮን ስታካፍል ጀዋር 99.54 ነው የሚመጣው። በዚህኛውም ብንሰራ በ130 ቢሰላ የቮተር ተርናውት 99.54 ነው የሚሆነው ማለት ነው። እና በእኛ ባለው ነገር ላይ ነው የሰራ ነው። በየትኛው መንገድ ቢኬድ ይሄ መሆኑን ቮተር ሬጂስትሬሽን ሚስኮት እንዳደርጉ ቮተር ሬጂስትሬሽን ተመዝጋቢ ማለት ነው። እና ቮተር ሬጂስትሬሽን በዛ መልኩ ነው የሚሰራው። እና በ130ም በ112 ሚሊዮንም በ110 ሚሊዮንም ብናስቀምጠው ይሄ ነው የሚሆነው። ወደሚቀጥለው እንድንሄድ እንዲመች ጀዋር ይሄ የምዝገባ ጉዳይ ከዚህ በፊትም በተደጋጋሚ ሲነገርን የነበረው ሲወራን የነበረው ይሄ ሁሉ ሲገለበጥ ወደ ሌላ ጥያቄ ሳንሄድ ግልጽ እንዲሆን ስለፈለኩ ምርጫ ቦርድ የት ነው ያለው? ምርጫ ቦርድ የራሱ ስትራክቸር የለውም እንዴ? ምርጫ ቦርድ ስትራክቸር አለው። በፌዴራል የቦርድ ሰዎች አሉ፣ የሴክሬታሪያቶች አሉ፣ በዞን አለ፣ በወረዳ አለ፣ በምርጫ ጣቢያ ደረጃ አለ። ችግሩ ጋር የተሞላው ከሁለት ነገር ነው። ችግር የተሞላው አንዱ በጸጥታ ምክንያት አብዛኛው ቦታ ላይ መድረስም አልቻሉም። ቢሮ መክፈት ሰውን መመዝገብ አልቻሉም። ፊዚካሊ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ፣ ምስራቅ ሸዋ፣ አዳማ ልንገር አዳማ ሁለት አለው። አዳማ ከተማና አዳማ ወረዳ የሚባል አዳማ ከተማ ውጪ አዳማ ወረዳ ላይ መመዝገብ አልቻሉም። ምስራቅ አርሲም አልቻሉም። ምዕራብ ሐረርጌም ወደ ላይ ያለውን አልመዘገቡትም። ወለጋ ነርሳው፣ ጉጂ አልቻሉም። ጎጃም፣ ጎንደር፣ አብዛኛውን ወሎ መመዝገብ አልቻሉም። ለምን ያልቻሉ? በሴኪሪቲ አንጻር አንዱ ችግር የሴኪሪቲ ችግሩ በጣም ነው እጃቸው የተመዘዘው። አትሊስት መመዝገብ ይችሉ ነበር። ሴኪሪቲ ችግር ባይኖር ኖሮ መመዝገብ ይችሉ ነበር። ሚኒመም መመዝገብ ብዙም ፖለቲካ ስላሰማ አይጠይቅ። ሁለተኛው በኋላ ላይ ችግር የመጣው በተለይ ደግሞ መመዝገብ አልቻልንም ብለው ወደ ላይ ሪፖርት እንዳያደርጉ በምርጫ ጣቢያ ደረጃ ያሉት አብዛኞቹ በአስመራጭነት የተመዘገቡት የገዢው ፓርቲ አባላት በተለይ ደግሞ ይሄ በጥቃቅንና አነስተኛ የተመዘገቡ በሴፍቲ ኔት ላይ ያሉ
የገዢው ፓርቲ አባሎች 18 ነው ምናምን ሚሊዮን ብሎ ከሚቆጥራቸው ውስጥ ናቸው አብዛኞቹ። 10 ሰው ካለ 8 9 የሚሆኑት እንደዛ ነው ያሉት። ስለዚህ እነዚህ ሰዎች በቀጥታ የካድሬዎቹ ወይም ደግሞ የካቢኔዎቹ የሚያዙትን ነው ሲፈጽሙ የነበረው። ሶስተኛው ጉዳይ ደግሞ አንዳንድ በተለይ አሁን ዞን ላይ ምንም አይሉ አንዳንድ የምርጫ አስፈጻሚዎች ዞን ላይ ያሉት የተማሩም ናቸው፣ በብቃትም ተወዳድረው ነው የገቡት። ብዙዎቹ እምቢ ሊሉ ሲሉ ከፍተኛ ማስፈራራት፣ ድለላ ይቀርብላቸዋል። ድለላ እምቢ ሲሉ ማስፈራራት። ስራቸውም ደግሞ ሎጂስቲክ እቃ ማከፋፈል ነው። ከዛ አልፎ አንዳንድ ችግር ሲያዩና ጣልቃ ለመግባት ለማስተካከል ሲሞክሩ የማስፈራራት የመደብደብ ሁኔታ ነበረበት እና በዚህ የተነሳ ምርጫ ቦርድ በስም እንጂ በተጨባጭ በአብዛኛው የአማራና ኦሮሚያ ክልሎች መድረስ አልቻለም። ከዛ ውጪ ደግሞ በሶማሌ፣ በአፋር፣ በቤኒሻንጉል፣ በጋምቤላ የጸጥታ ችግር በሌለበት አካባቢ ራሱ ወረዳ ላይና ወረዳ እና ምርጫ ጣቢያ ደረጃ ያሉ ሰዎች የገዢው ፓርቲ ሰዎች ስለሆኑ ፓርቲውና እዛ አካባቢ ያሉ የካቢኔ አባላት የፈለጉትን ነው ሲፈጽሙ የነበረው። እሺ፣ በጣም ጥሩ። እንግዲህ አሁን ዛሬ ደግሞ ወጥተው መረጡ ሲባል የነበረውን የተወሰነውን ታዝበሃል ብዬ አስባለሁ እና ይሄ ነገር የኢቲክስ ማነስ ነው ወይ ፕሮፓጋንዳ ለመስራት ታስበው ነው ወይ ካለማወቅ ነው ወይስ ምን ታስበው ነው የሚለውን ስላልገባኝ ነው። ዞሮ ዞሮ የተወሰነውን ኦፊሻሊ በነገራችን ላይ በመንግስት ሚዲያ የተዘገቡ ናቸው። እስቲ የተወሰኑ ፒክቸሮችን አሳያለሁ። ሂደቱ ምርጫውን እንዴት አድርገው ኮሮጆ ሲገለበጥ እንደነበረ የተወሰነውን ቪዲዮም አለ፣ እሱን አሳየ። መጀመሪያ ግን ወጥተው የመረጡ ሰዎች በምን ሁኔታ ውስጥ ሆነው እንደመረጡና ማን እንደመረጠ ሲመርጥ እንደነበረ እኔ ለምሳሌ በጣም ታመው የነበሩ ሰዎች በምጥ ስሜት ውስጥ ሆነው በአምቡላንስ ምርጫ ጣቢያ የተገኙም አሉ። አንደኛ ሬሳ አስቀምጠው አስክሬን በቤት አስቀምጠው ለምርጫ የወጡት የቤተሰብ አባላትም አሉ። ሬሳን ቤት አስቀምጠው እያገሙ ነው ከዛ በኋላ ምርጫ መርጠው፣ ምክንያቱም ሬሳ ከምርጫ አይበልጥም ብለው። እንደገና ደግሞ እቺ ደግሞ የአራስ ቤት ቆይታዋ ሳያበቃ ድምፅ ለመምረጥ የሄደች እናት አለች። እንደገና ደግሞ እቺኛዋ እየመረጠች ደግሞ ምጥ የመጣባትም አለች። እንደገና ደግሞ እቺ የመቱ ከተማ ነዋሪ መምህርት ኮኬት ተመስገን ልጇን ከወለደች በሁለት ሰዓት ውስጥ ድምፅ ለመስጠት ወጥታለች። እኚህ ደግሞ በጣም ታማሚ የነበሩት አዛውንት እንደዚህ ተደግፈው በቃሬዛ ተይዘው ሄደው ሲመርጡ እንደነበረ እና ወዘተረፈ ሲገለጽ ነበረ እና ዛሬ እንደው አንድ ቪዲዮም ልጨምርል። እንደውም በዚህ ሌላ አለ፣ ግሉኮስ ነቅሎ ሄዶ ምርጫ የመረጠም አለ። ኪኛውን ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናል። እሺ። እና አሁን እነኚህን የኢቲክስ ችግር ነው ሆን ተብሎ ነው ምንድን ነው ይሄ ምንድን ነው የሚያሳየው? ይሄ ነገር ከሆነ አይገርመኝም። ድሮ በኢህአዴግ ጊዜ ሙሽሮች ነበሩ ሄደው የሚመርጡት፣ እሱ የፕሮፓጋንዳ ነው። አሁን አንድ እኔም የማውቀው የሰብ ቅርብ ያለን ሰዎች ሰው ሞቷል። አትሊስት ሬሳ ቤት የለም፣ ለቅሶ ቁጭ ብለው ነበረ። ሚሊሻ ሰውን እንደምታውቀው ሰውን ለዚህ ምርጫ ሚሊሻ ነው በየቤቱ ለሰልፍም ሲያወጣ የነበረው ለመመዝገብም እያለ በተለይ ከተማ ላይ ሲያወጣ የነበረው። ከዛ በኋላ ለመምረጥም ዛሬ ከሌሊቱ 10 ሰዓት ጀምሮ ነው ሲያስወጣ የነበረው እና ይሄን የማውቀውን ቤተሰብ ለቅሶ አድረው ታውቃለህ፣ እኛ ጋር ለቅሶ ሌሊት ወደ የዱዓ ሲደረግ አድሮ ለሟች ጠዋት ሽማግሌዎቹ ሁሉም ይተኛል። መጥተው ድንኳኑን ገብተው ሁሉን ነው ጠራርገው ይዟቸው ሄዱት ያስመረጡት። ስለዚህ አሁን ልጅ ሞቶ ሬሳ እያለ ከሬሳ ላይ ሄዱ የሚባለው ለምርጫ ስማ፣ እኛ ማህበረሰብ ውስጥ አንዳንዴ ጋጠ ወጥ ነው አለኝ ሰዎች ሼም የሌለው ነገር ምንም ቢሆን እኛ ሀገር ውስጥ ሬሳ ትቶ ሰው ለምርጫ አይደለም ጦርነት ቢከፈት ጥሎ አይሄድም። የምናውቀው ነገር ነው። ከመሆን ምንድን ነው ያደረጉት? የኔ ግምት ምክንያቱም ከዛኛው እኔ ከማውቀው ኬዝ አንስቶ ድንኳን ውስጥ ይሰበሰባልኛ ሰው ሲሞት ለመቅበር ምርጫ ካልመረጣችሁ አትቀብሩም ተብለው በሚሊሻ እየተገፉ ነው ሄደው የሰጡት ነው ሰዎች። ጉልኮስ ነቅለው ሰው ካመጡም አይገርመኝም። ለምን? አንደኛ ለፕሮፓጋንዳ ይፈልጉታል። ሸገር ውስጥ እኮ ክሊኒኮች እንዳለ ተዘግተዋል። ካን ዩ ኢማጂን ዲስ አር ቤዚክ
ሰርቪስስ እነዚህ ቤዚክ የሆኑ ሰርቪሶች ተዘግተው ሐኪሞች ነርሶች ተገፍተው ሄደዋል። ስለጥፎ ነበር ይሄንን ይሄ አሁን ለፕሮፓጋንዳ ተጠቀሙ ይበሉ እንጂ ምርጫውን ምን ያህል ሰዎችን ኢቭን ምርጫ ግዴታ ቢሆን ራሱ ምርጫ ግዴታ አይደለም ፈልገን የምንመርጠው ምርጫ ግዴታ ቢሆን እንኳን አስገድደ ወደ ምርጫ ልትወስዳቸው የማይገባቸውን የማህበረሰብ ክፍል በጣም ያረጁ የታመሙ ለመውለድ የደረሱ ነፍሰ ጡሮች ወልደው ምን አይነት እንትን ነው ምን ውስጥ ነው ግን እየገባን ያለው ነው ዛገር ለነገሩ እኮ እንደው በየጊዜው አዳዲስ እያመጡ ሰርፕራይዝ ያደርጉናል እንጂ ጭካኔን ካለማመዱን ቆዩ። በጣም ጥሩ። እሺ ወደ ሂደቱም እስቲ በዛው እንሂድ። የተወሰኑ ቪዲዮዎችንም አንተ ስታጋራም ነበር፣ እኔ ጋርም የደረሱ መረጃዎችም አሉ። እየቀላቀልን እንሄዳለን ከሂደቶቹ። አንድ ደግሞ በጣም ፌመስ የሆነች ሴትዮ አለች፣ ሀሊሞ ትናንትና ተመርጣ አድራለች። እቺ ሀሊሞ በሶማሌ ክልል። እስቲ የተወሰነውን አንድ ሁለቱም ቪዲዮ እናሳይና ከዛ እኔም ደግሞ ሌሎች የደረሱኝ መረጃዎችም አሉ እሱን ጨምርበታል። ቪዲዮውን እንይ። ሰማሌ ሕዝቢ ገን በርዋቆ ወይ በርዋቆ ሰራዓ ቤራ ሰሬስ ሲኒዮ በሪስ ሕዝቢ ገሶ ሳራዬ ሰቦኒ መሪ ከባሓ ኩይኒ ሶማሊዬ ሰማሉ ሁዋ በርዋቆ ወይ በርዋቆ ሰማሉ ሁዋ በርዋቆ። እሺ ይህን ደግሞ እንግዲህ ይህንን ሳይ እኔ ጀዋር ሰዎቹ ላፊሶ የሚበሉ እንጂ የምርጫ ካርድ የሚቆጥሩ ወይም የሚያስተባብሩ አይመስልም። እና ሌላም ተመሳሳይ ነገር በኔጋም ባይዘው በጽሁፍ የደረሱም በቪዲዮም በኦዲዮም የደረሱ አሉ ሲልኩልን የነበረውና ይሄን እንደማሳያ ለመጠቀም ያህል ነው። ራስ ሼር ስላደረክ ፌስቡክ ላይ ምንድን ነው ይሄ? ምን እያደረጉ ነው? መቼ ነው ይሄ? ትላንት ማታ ነው። ምን እኔ የሶማሌ ክልሉ ገርሞኛል። ግን ኦሮሚያ ላይ ትላንትና ትእዛዝ በኦሮሚያና አማራ ክልል ላይ ትእዛዝ መጥቶ ነበር። ትእዛዙ ምንድነው? ፋኖና ወይሌ የምርጫ ቀኑን ለመረበሽ ስለሆነ ሳይረብሹ ዛሬው ማታ ምርጫውን አጠናቁ የሚል ትእዛዝ ከላይ ወርዶ ነበር። ትላንትና ትላንት ወዲያ ሪፖርት አደረግ ነበር። ስትሬንጅ የሆነ ነገር አክቲቪቲ መጣ። ይሄ ምንድነው? የሰዎች የተመዘገቡበትን ካርድ በየቤቱ እየሄደ ሚሊሻ ካርዳቸውን ሲሰበስብ ነበር። ካርዳቸውን ምንድን ነው ሲባል አማጽያኑ መጥተው ሊነጥቋችሁ ስለሆነ ካርዳችሁን በጥበቃ ስር እንድናውልላችሁ ተብሎ ካርድ እንዳለ ተሰብስቦ እንደነዚህ አይነት ቤቶች ውስጥ መጣ። አሁን ትላንት ማታ ኦሮሚያ ውስጥ አማራ ውስጥ በጣም ትልቅ ድግስ ነበረ። በየድንኳን ተጥሎ በዚህ ምርጫ ጣቢያዎች ላይ ድንኳን ተጥሎ ነበረ። ከብት ታርዶ በርጫ ቀርቦ ጠላ ቀርቦ ፏ ተብሎ ሲሰራ ነበረ እና ትላንት በዚህ ሰዓት አካባቢ ላይ መልእክት አገኝ ጀመረ። ምንድን ነው የሚለው? እኛ እኮ ምርጫውን አጠናቀነዋል፣ አሁን ጨርሰን እየወጣን ነው። ምን ነው የጨረሳችሁት? አይ ድምፁን እኮ አሁን አስገብተነው ኮሮጆ ውስጥ ከተነው ጨርሰናል፣ ማርክ አድርገነው ጨርሰነዋል፣ ነገ መቁጠር ብቻ ነው እንጂ ይሄኛውን ጨርሰነዋል አሉኝ። እዛ ፌስቡክ ላይ ሄጄ እንደ አንዳንድ ቦታ ላይ ምርጫው አልቋል የተባለው ስል ሁሉም እኛ ጋር እና ኦሮሚያ ውስጥ ማታ ነው ያለቀው ምርጫ። ባይ ዘ ወይ የቢሾፍቱም ቪዲዮ አለ። አንዳንድ የሰዎችን ድምፅ ምስል ምናምን እንትን ለማድረግ በደንብ ለማየት ፈልጌ ነው ያቆየሁት እንጂ ከቢሾፍቱ መጥቷል፣ ከሸገር ከተሞች መጥቷል፣ ከአሰላ መጥቷል፣ ከጭሮ መጥቷል፣ ከአምቦ መጥቷል። ኤቭሪዌር ነው። ይሄ ኦልሬዲ ፐብሊክሊ ስለለጠፉት ነው ደፍሬ ይሄኛውን የለጠፍኩት። ሰዎችን ማንነት ሀይድ ስለማድረግ ስላለብኝ ነው፣ ጊዜ ስላልነበረ ነው እንጂ ትላንት ማታ ነው አብዛኛው ቦታ ላይ የድምፅ የመክተቱ ስራ ትላንት ማታ ነው ያለቀው። ምናልባት አዲስ አበባ ላይ ብዙ ሰው ላያደርጉት ይችላሉ። ከዛ ውጭ ግን በአብዛኛው ቦታ ላይ ምርጫው ኤክስኪዩዝ የተሰጣቸው እንደ ምክንያት የቀረበው ጠላት ነገ ቀኑን በሙሉ ድባቅ ሊመታ ስለሆነ ዛሬውኑ የኮሮጆ መክተቱን ዛሬውኑ ጨርሰን የጠላትን ሴራ እናክሽፍ የሚል በከፍተኛ ደረጃ ተሰርቶበት ትላንት ማታ ያለቀውና ይሄ ሶማሌ ክልል ላይ የምናየው ምንድነው እያደረጉ ያሉት? ካርድ ተሰበሰበ። መጀመሪያ ካርድ
ምርጫ ቦርድ በደረሰበት አካባቢ ላይ ካርድ ሰው ተገዶም ተወዶም ቢሆን ካርድ ሰጠ። ሌላ ቦታ ደግሞ ስሞች የሞተ ሰው እንዳውም ልጆች ሲቀልዱ እኔ ድሙጋ ላይ በኔ ስምም ካርድ ወጥቷል እየተባለ ያለውና እንዳውም አንዱ በሶስት ነው የወጣው አለ በኔ ስም ጃዋር ሲራጅ መሐመድ፣ ሲራጅ ጃዋር መሐመድ፣ መሐመድ ጃዋር ሲራጅ እያለ እንደዚህ ስሞችን እያደረገ ነው የወጣው። እንዲህ አይነት ስራ ነው የሰሩት። ካርዱ ተዘጋጅቷል። ካርዱን ሰበሰቡት እና አስቀመጡት። ማታ ማርክ እያደረጉ ለሚፈልጉ ፓርቲ ማርክ እያደረጉ መራጋችን ለብልጽግና ብቻ አይደለም ማርክ ያደረጉት እንዲያሸንፉ ኦልሬዲ ስምምነት የደረሰባቸው ተቃዋሚ እንዲሁም ገለልተኛ ካንዲዴቶቹ ለነሱም ተሰርቶላቸዋል ማለት ነው። እና በአብዛኛው ምርጫው ትላማታ በዚህ መልኩ ነው ያለቀው። ሶማሌ ክልል ብቻ ሳይሆን አማራና ኦሮሚያ በእርግጠኝነት መናገር የምችለው አማራና ኦሮሚያ ላይ ምርጫው በዚህ መልኩ ነው የተሰራው። የሚገርም ምርጫ ነው በእውነቱ። ይሄንን ምርጫ ጀዋር ከ2013 ያው በኢትዮጵያ ወይም ደግሞ ከምርጫ 2021 ጋር ከባለፈው ምርጫ ጋር ስታወዳድር ራሱ እንዳው ከኬንያ ጋርም አይደለም ግድም ከነ ኬንያ ጋር ነው ስታወዳድር የነበረውና ከኬንያ ጋር ማወዳደር ራሱ ጦር ነው ማለትም ግፍ ነው። እስቲ የኢትዮጵያ ምርጫ ከኢትዮጵያ ጋር እናወዳድር እና በዚሁ መንግስት ስር የ2021 እና የ2026 ወይም ምርጫ 2018 እና 2013 እናወዳድር። በዛው ስታንዳርድ ራሱ ስታየው የዘንድሮ ምርጫ ምን ይመስላል? አንድ እርማት ማድረግ ያስፈልጋል። ሰባተኛው ምርጫ ይባላል። ሰባተኛው ምርጫ ከኢህአዴግ ዘመን ከቆጠር ነው። በንጉሱ ዘመን እኮ ምርጫዎች ነበሩ። አክቹዋሊ በጣም ፉክክር የነበረባቸው ምርጫዎች የሆኑ ሪስትሪክሽኖች ቢኖሩም መድሎች ብዙ ጊዜ የሚሳተፉት የምሮ ይባሉት አባለፋ ይሄ የፊውዳል ክላሱ ምናምን ቢሆንም በእነሱ መካከል ፉክክር ነበር። ኖቢሊቲው ነው በብዛት የሚወዳደረው። ግን አረ የኤርትራ ተሰርዞ ሁሉ ነበር እኮ የኤርትራ ምርጫ ተደርጎ የሀገረ ገዢው ተሸንፎ እኮ ድጋሚ ምርጫ ተደርጎ ሁሉ ነበር። በዛ ደረጃ በጃ ነው በተወሰነ ደረጃ ግን እስቲ እናውርደው ከፉክክሩ እናውርደውና ቴክኒካሊ ካየነው ግን አራት ካልናቸው መስፈርቶች እጩዎች በየቦታው ደርሰው መመዝገብ መቻላቸው፣ የምርጫ ቦርድ በየቦታው ሄዶ መመዝገብ መቻሉ፣ ህዝቡ በየቦታው መመዝገብ መቻሉ፣ አራተኛው ደግሞ ኦብዘርቨር ታዛቢ በየቦታው መገኘት መቻሉ በቴክኒካል ደረጃ ካየነው የንጉሱ ዘመን ምርጫ ከዛሬው ምርጫ በጣም ይበልጣል። ኢህአዴግ ዘመን ደግሞ ኮምፒቲቲቭ አልነበረም። ምርጫ ይሰረቅ ነበር፣ ተቃዋሚ ይታፈን ነበር። ምንም ጥያቄ የለውም። መጥፎ የተባለው የኢህአዴግ ዘመን ምርጫ የትኛው ነው? መጨረሻ ይሄ በኃይለማርያም ዘመን የነበረው ነው። 99.9 ምናምን ያሸነፉበት ማለት ነው። እስከ እያንዳንዱ ቀበሌ ድረስ ሰው ተመዝግቧል። አልተመዘገበ የሚል ሰው ይምጣ። መሳተፍ የቻሉት ተቃዋሚዎች ስማቸውን በየቦታው ማስገባት ችለዋል፣ አልተከለከሉም። ለዘመቻ ሲሄዱ ምናምን እንትላሉ እንጂ መመዝገብ ይችሉ ነበር። ምርጫ ቦርድ ሄዶ መመዝገብ ይችላል። ዜጎች ሄዶ መመዝገብ ይችላሉ። እጩዎች ሄዶ ይችላሉ። ኦብዘርቨሮች አትሊስት የምርጫው ቀን ወይ ይባረራሉ ወይ ይደለላሉ እንጂ ታዛቢዎች ማለት ነው በየቦታው አትሊስት ተቃዋሚ በነበረበት ቦታ መድረስ ችለው ነበር። የ2021ን እስር ቤት ስለነበር በደንብ አልተከታተልኩትም። በደንብ ያልተከታተልኩት ላይ ቃሌን መስጠት አልፈልግም። የዘንድሮ ምርጫ ግን በኢህአዴግ ዘመን ካሉ ምርጫዎችም በኃይለ ሥላሴ ጊዜ ከነበሩት ምርጫዎችም ቴክኒካሊ በቴክኒክ በአራቱ መስፈርቶች ካየነው በኢትዮጵያ ታሪክ መስፈርት ቤዚክ የቴክኒካል መስፈርት ያላሟላ የመጨረሻው ዝቃጭና ውራጅ ምርጫ የዘንድሮው ነው ካልን ይሄንን መከራከር የሚፈልግ ሰው ኤኒታይም ማምጣት እንደሚችል የራሳቸውን አሃዝ ይዘን የራሳቸውን ማስረጃ ይዘን የራሳችንን ጨምረን ለመከራከርና ለማቅረብ ሬዲ ነኝ። እሺ በጣም ጥሩ። በዛውም እንግዲህ ወደ ተጠባቂው ምርጫ እንሄዳለን። ወደዛ ከመሄዴ በፊት ግን አራዝመዋል የምርጫውን ጊዜ ወይም ሰዓት ርዝመት ወደ እስከ ምሽቱ 6 ሰዓት እንዲሆን አድርገዋል። ይሄ ምንድን ነው የሚነግረን? ሁለት ኦፖዚት ነገር ነው የሚሆን። አንደኛ ሰው አልመጣላቸውም፣ ስለዚህ እንደምንም አድርገው መመዝገብ ነው። ሌላኛው ግን ሰው ስለበዛባቸው በጣም ስለበዛ ያንን አኮሞዴት ለማድረግ ነው። ከሁለቱ አይዘልምና ኦፍኮርስ አንዳንድ ጊዜም እስከ 6 ሰዓት እስከ 5 ሰዓት ሁሉ ያልተከፈቱ ምርጫ ጣቢያዎች አሉ በርካታ። ይሄኛውም ሶስተኛ ሪዝን ሊሆን ይችላል። ኢን ኤኒ ኬስ በምን ምክንያት ነው የተራዘመው? አሁን እስከ ሌሊቱ 6 ሰዓት ተራዝመዋል። ቅድም ያነበብኩት ዜና አሁንም እያየሁት ነው ፊት ለፊት። ሁለት ዓላማ አለው። አንዱ
በጣም ቮተር ተርናውት በጣም አይ ስለሆነ በጣም ብዙ ሰው ረጅም ሰልፍ ላይ ስለቆየ ነው ለማለት ነው። በራያችን ላይ የስራ ቀን ቢሆንና ሰው ስራ ይገባ ቢሆን ኖሮ ከስራ ወጥቶ ነው የመጣው ትላለህ። ሙሉ ቀን መቼም እንደው ሰልፍ አልጨረሰም እንዳትል አትችልም። ዋናው ምክንያት ልንገርህ፣ እኔ ባለፈው በጣም ተቆጥተው ነበር የሆነ ሚስጥር አውጥቼባቸው። ከአዲስ አበባ በ100 ኪሎ ሜትር ሬዲየስ ላይ ያለው አብዛኛው ይሄ በጥቃቅንና አነስተኛ ያለው በመንግስት ላይ ተንተርሶ ያለው በጥቃቅንና አነስተኛ በሴፍቲ ኔት የሚኖር በዚህ በተለያየ ነገር በመንግስት ተጠርንፎ ያለው ማህበረሰብ ሁለት ካርድ የተሰጠው። አንዱ ካርድ የተወለደበት ቢሾፍቱ ላይ ከሆነ የዛ ምርጫ ቀጠና አንድ ካርድ ይሰጠዋል። ሁለተኛ ደግሞ የጉልሌ ምንድናቸው እነዚህ ክፍለ ከተሞቹ እዛ ውስጥ ያሉ ምርጫ ካርድ ይሰጣቸዋል ማለት ነው። ባይ ዘ ወይ ያንን ከዚህ በፊትም አድርገውታል። በባለፈው ምርጫ አንድ ፍቃዱ ስላልጠየቁ አንድ ተቃዋሚ ወዳጃችን እስር ቤት ሊጠይቀን መጣ። ምርጫ ውስጥ ከሚሳተፈው ፓርቲ ውስጥ ነበረና አትሊስት አዲስ አበባ ላይ ምርጫው አይጨበርበርም፣ ስለዚህ የማሸነፍ እድላችን ሰፊ ነው አለኝ። ሳኩበት። ምክንያቱም እኔ የሰማሁት ነገር ነበረ። በዚህ መልኩ ሰዎችን መዝግበው ስላዘጋጁ ደብል ነው ቦት የሚያደርጉባቸው። በተለይ ደግሞ ትንሽ የኛ ድጋፍ ይሳሳል ምናምን ብለው ያሰቡበት አካባቢ ላይ እነዚህ ሰዎች እያመጡ ነው። አሁን እነኚህ የመጡት በተለይ ራቅ ያለው ቦታ ላይ ቦታ ኦልሬዲ ድምፃቸውን ሰጥተው ከዛ በኋላ የመጡ ናቸው። ከመጡም በኋላ ደግሞ ትንሽ እንዲቆዩ ምርጫው ትንሽ ተለጥጦ ሰልፉ ረዝሞ ከመራጩ ግልብጥ ብሎ ፕሬዝዳንቱ እንዳሉት ህዝባችን ለዲሞክራሲ ካለው ፍላጎት ለምርጫ ካለው ጉጉት በመነሳት ግልብጥ ብሎ ስለወጣ ቀኑን ሙሉ ሰልፉን መዝግበው አስመርጠው ስላልጨረሱ ገና እንዳይገርም እስከ ሚድናይት ራሱ ቢያራዝሙት እንዳይገርም አራዝመውታል። በነገራችን ላይ እግረ መንገዱንም እኛ መቼም የተበላ ቁብ ነው ብለን ነው ብዙም ዱዌል የማናደርገው እንጂ ምርጫ እስከ በቀን እንዲደረግ የተደረገበት የራሱ መርህ አለው። ፕሪንሲፕል የትም ዓለም ላይ ሌሊት አይደረግም ምርጫ አይደለ? መርሁ እኮ ከጠዋቱ 12 ሰዓት እስከ ማታ 12 ሰዓት የተባለበት ምክንያት አለው። ፈንዳሜንታል ራሽናል አለው። ዝም ብሎ አርቢትራሪ አይደለም። በምሽት የምታደርግ ከሆነ ሌላ ችግር ስለሚኖረው ነው በቀን እንዲጠናቀቅ የተባለውና አሁን በሌሊት ደግሞ ከተደረገ የባለፈውን በሌሊት እስከ 6 ሰዓት ያላለቀውላ ነበር እስከ ሌሊት አሁንም ዘንድሮም ተደርጓል። ይህንን እንግዲህ ያደረጉበት ሲጀመር ምርጫ ቦርድ እኮ ፕላን ያደርጋል። ቁጥር አለው አይደል? ቁጥር አለው፣ በደንብ አለው ቁጥር። ምን ያህል ከእያንዳንዱ ምርጫ ጣቢያ ሰዎች እንደተመዘገቡ ያውቃልና ምንም ያልተጠበቀ ነገር ነው ልንል አንችልም። ይሄ ፎርስ ሜዥር አይደለም። እዛ ጋር አንድ ጋር ልጨምርልህ ሞገስ፣ ቁጥሩ እነሱ እንዳሉት ከጠበቁት በላይ ሆነ። ለምሳሌ እነሱ 70% የሚሆነው ፖቴንሻል ካለው ለመምረጥ እድሜ ከደረሰው ውስጥ 70% እንመዘግባለን ብለው አስበው 90% ከተመዘገበላቸው ወይ ደግሞ 102 አሁን እንዳደረጉት ከተመዘገበላቸው ማድረግ ያለባቸው ምንድን ነው መሰለህ? አዲሽናል ፖሊንግ ስቴሽን ነው የሚፈጥሩት። ተጨማሪ የምርጫ ጣቢያ የምርጫ ኮንስቲትዩንሲ አይደለም እያለው ያልኩት፣ ግን ምርጫ የሚሰጠው ፖሊንግ ስቴሽን መክፈት ይችላሉ። እንግዲህ ማአት ህዝብ ተመዘገበ ከተባለ አይ ቲንክ 1 ወር ምናምን አልፎታል መሰለኝ የምዝገባ ጊዜው ከተጠናቀቀ። ስለዚህ ምን ያህል ህዝብ በእያንዳንዱ የምርጫ ቀጠና ምን ያህል ሰው እንደተመዘገበ ምርጫ ቦርድ አለው። ያ ችግር ቢሆን ኖሮ አዲስ አበባ ውስጥ ያጋጠመው ፖሊስ ስቴሽን ይፈጥሩ ነበር። በተለይ ደግሞ አዲስ አበባ ላይ ሴኩሪቲ ችግር የላቸውም፣ የሎጂስቲክ ችግር የላቸውም። ኢዝሊ ማድረግ ይችሉ ነበረ። ውሸት ነው። ያ አይደለም ጉዳዩ። አንደኛ በጣም ብዙ ሰው ወጣ ብለው ለፕሮፓጋንዳ ሊያልቧት ነው። ሁለተኛ ደግሞ ከየቦታው በየባስ ጭነው ያመጧቸው ለገዢው ፓርቲ ድምፅ እንዲሰጡ ነው። በጣም ጥሩ። ይሄም በነገራችን ላይ እኔም ፕሮግራም ሰርቼበታለሁ ከ3 ሳምንት በፊት በባሶሉ ጭነው ሲያመጡ እንደነበረው በብዙ ቦታ አድርገዋል። በአዲስ አበባ ላይ በተለይ ግን በዛ መልኩ ሲደረግ እንደነበረ በተረጋገጠ ማስረጃ የሚያገኘነው ነገር አለ። አንድ ሁለት ጥያቄዎችን ወደ ውጤቱ እንሂድና ከዛ በኋላ የአድማጭ አስተያየቶቹን እንቀበላለን። ጀዋር፣ አሁን ወደ ተጠባቂ ውጤት እንሂድና የመጀመሪያው ምርጫው በጣም አጓጊ ሆኗል። በጣም አሁን በብዙዎች አይን በጣም አጓጊ ነው፣ በጣም አሳታፊ ነው።
እንዳውም አንዳንድ ምርጫ ጣቢያዎች ላይ ማን ያሸንፍ ይሆን እስከ ማለት ድረስ ሁሉ ሰዎች እየጠበቁ ነው ያሉትና ቅድም በጠየቁ አጭር ቃለ ምልልስም ቀን ላይ ማታ ላይ እንመለስበታለን በኤግዚት ፖልን ተከትለ ብላል እና ያን ኤግዚት ፖል አሁን ልጠይቅ እፈልጋለሁ። ከበሻሻ እንጀምር ለምሳሌ እና በሻሻ ላይ ጠቅላይ ሚኒስትር አብይ አህመድ የሚወዳደሩበት እና ስትሮንግ ሆልዳቸው ኮንስቲትዩንሲያቸው ነው። ያው በሻሻ አልነው እንጂ ምርጫ ጣቢያውን ጎማ 2 ነው የሚባለው ምርጫ ክልሉ። በጎማ 2 ላይ 3 ዋና ዋና ፓርቲዎች ይወዳደራሉ። ብልጽግና ፓርቲ በጠቅላይ ሚኒስትር አብይ አህመድ፣ ኢዜማ እንዲሁም ደግሞ ነእፓ ፓርቲ ናቸው። ኢዜማ አቶ ካሊድ ጀማል የሚባሉ ናቸው። ባለፈው ተደርድረዋል። ነእፓ ደግሞ በዳግማዊ ወሬሳ ይወከላል እና በዚህ ማን ያሸንፍ ይሆን? ምናልባት ጠቅላይ ሚኒስትሩ የጠቅላይ ሚኒስትርነት የመሆን ስጋት ውስጥ ገብተው ይሆን? በጣም አጓጊ ነው። እነዚህ ተፎካካሪዎች እንዴት እንደገቡ ልንገር። ሌላ ቦታ እነዚህ ብዙ ተቃዋሚዎች የሉም፣ በተለይ ደግሞ ከዋና ዋና ከተሞች ውጭ። እነዚህ አሁን እንትና ይዟቸው ነበረ፣ ይሉኝታ ይዟቸው ከጠቅላይ ሚኒስትሩ ጋርማ ይቅርብኝ ምናምን ብለው ነበረ። በርቱ ተብለው ማበረታቻ ተሰጥቷቸው እምቢ ሲሉ ደግሞ ማስፈራሪያ ተሰጥቷቸው ነው እንዲወዳደሩ የተደረጉት። አውቃቸዋለሁ እና ኬዙን በደንብ ስከታተለው ስለነበረ እና በእውነትም በጣም አጓጊ ነው። ስለዚህ ብቻውን ተወዳድሮ ብቻውን አሸነፈ የሚለው ነገር ትንሽ ለሞራል በዚህ ደግሞ ሰሞኑ እንደምታውቀው ፈረንጆች በጣም ጠምደዋል። ሚዲያዎች 20-30 የሚሆን ሚዲያ ምርጫውን ካፈር ሲደባልቀው ስለነበረ በተለይ ደግሞ አሁን ጠቅላይ ሚኒስትሩ የሚወዳደርበት አካባቢ ላይ ብዙ አይን ስለሚበዛ ብቻውን ሳይሆን 1-2-3 ተፋላሚዎችን ዘርሮ ነው የመጣው ያሸንፈው ለማለት ነው። ሆፕፉሊ ድምፁንም ትንሽ ቢያጠጋጉት ለምሳሌ እንደሆነ ለሱ 55 ሰጥተው ለሌሎቹ እንደው 30 ምናምን ቢያከፋፍሉ ምናምን በተለይ ለፕሮፓጋንዳና ለሙድ አሪፍ ነበር። እስቲ እንደዛ ያደርጋሉ ወይ የሚል ራሱም አጓጊ ነው። በዛ መልኩ ያደርጉታል ኢንጂነር ያደርጉታል ወይ የሚል ነው። ጠቅላይ ሚኒስትር ከውጤቱ ጋር ተያይዞ ይህንን መልእክት አስተላልፈዋል እና ከዚህ ጋር ተያይዞ ጥያቄ ስላለኝ ነው። እስቲ እንስማው። ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። እሺ፣ በእኛ በኩል ዝግጁ ነን በጸጋ ውጤቱን ለመቀበል ብለዋል ጠቅላይ ሚኒስትር አብይ አህመድ እና ይህን ካየሁ በኋላ ነው ትንሽ አሳሰባቸው ስለመሰለኝ ነው። ውድድሩ ጠንከር ያሉ ፓርቲዎች እና ተወዳዳሪዎች እጩዎች ስላሉ ምናልባት የመሸነፍ እድልም መኖሩን ያሳሰባቸው ስለመሰለኝ ነው እና በጸጋ እንቀበላለን ብለዋል ጠቅላይ ሚኒስትር አብይ አህመድ። በሌላ መልኩ ግን ብልጽግና ቢሸነፍ እና ኢዜማ እና አብን ውጤቱን በጸጋ የሚቀበሉ ይመስልሃል? በጣም ነው የሚከብዳቸው። በጣም ነው የሚከብዳቸው። ምክንያቱም ያለ ጃንጥላ እንደ መቅረት ነው የሚሆነው። ስለዚህ እነዚህ ሁለቱ ፓርቲዎች ብቻ ሳይሆኑ ኦልሞስት ሁሉም በምርጫ ውስጥ አሁን እየተሳተፉ ያሉት ፓርቲዎች እንደ ጎድፋዘር እንደ ክርስትና አባት ሆኖ እንደ ዛፍ ሆኖ ይዟቸው እየሄደ ያለው ብልጽግና ስለሆነ ብልጽግና ቢሸነፍ ብዙዎቹ የዕለት ቀን ቁርሳቸውንም ያጣሉ። አትሊስት አዲስ መንግስት መጥቶ በአዲስ አሰላለፍ በነገራችን ላይ እነዚህ እኮ ምናልባት ከኢዜማ በስተቀር ብዙዎቹ ከዚህ በፊት በኢህአዴግ ጊዜም ሲሰለፉ የነበሩ ናቸው እና አሁንም አሰላለፋቸውን እስኪያስተካክሉ አትሊስት በዛ በሽግግር ጊዜ ትዝ ይልሃል በጣም በኢህአዴግ ጊዜ እንደዚህ ሲሰለፉ የነበሩ ፓርቲዎች በዛም ሽግግሩ ወቅት መላ ሲጠፋቸው መቀሌ ሄደው ነበረ። መቀሌ ሄደው ፌዴራሊስት የሚል ስብሰባ ላይ ሲሳተፉ ነበረ። ጫሚሶ ሌሎች ያነሰንላቸው የነበሩ የአሁኖቹ ደግሞ ብልጽግና ቢሸነፍና አብይ ቢወድቅ አትሊስት አዲስ መንግስት መጥቶ እነሱን እስኪፈልግ ድረስ ያው ምርጫ ሲመጣ ነው የሚፈለጉት። በሽግግር ጊዜ ደግሞ 1-2 ዓመት ምርጫ ስለማይኖር በዛ ጊዜ ስለሚቸገሩ በቃ የመጨረሻ ትግል ነው የሚያደርጉት። አንዳንዶቹ እኮ አይታቸው እንደሆነ እንትን ሲያደርጉ ካምፔን ሲያደርጉ
አንዱ ምን ነበር ሲል የነበረው ብልጽግናን የሚያክል ፓርቲ የለም፣ ብልጽግና ዛሬ ስልጣን ቢለቅ እኛ እንዴት ነው ለማስተዳደር የምንችለው ሲል የነበረ አይነት ሰው ስላለ እንኩ ብሎ ራሱ ቢሰጠን በጣም ነው የምንቸገረው ብለዋል። ምክንያቱም ብልጽግና ቢለቅ ማን ነው የውሎ አበል የሚሰጣቸው? ማን ነው የቤት ኪራይ የሚከፍልላቸው? በጣም አስቸጋሪ ነው የሚሆነው እና የብልጽግናን መሸነፍ የአብይ መሸነፍ ለእነኚህ ፓርቲዎች በጣም ከፍተኛ አደጋ ስለሆነ ባለ በሌላ አቅማቸው እስከ መጨረሻው ሊታገሉ እንደሚገደዱ እርግጠኛ መሆን ይቻላል። እንግዲህ እንትኑን አስታወሰኝ። ይሄ ፍቺ ፍርድ ቤት ሄደው ፍርድ ቤት ፍቺ አናውንስ ሲያደርግ ውሳኔ ሲወስን አንቺ ብትፋችኝ ምን ያልፋታሽም ያለው ሰውዬ ነው ያስታወሰኝና አንድ ብልጽግና ቢተውንም ተሸነፍኩ ብሎ ቢያምንም እኛ እንፋታም አይነት ነገር ነው። ቀጥሎ እንግዲህ አሁን የዚሁ የምርጫ ውጤቶችን ወደ ክልል እንውሰደውና የበሻሻ አንዱ ተጠባቂ ነው። በኦሮሚያ ክልል ደግሞ ብልጽግና ያለ አጋር መንግስት የመመስረት ወንበር ያገኛል ብለህ ታስባለህ? በኦሮሚያ ክልል ደረጃ ራሱ ምክንያቱም ኦነግ ይወዳደራል፣ ጠንካራ ነው። ኢዜማ አለ፣ ትብብርም ይወዳደራል፣ ነፃነትና እኩልነት ፓርቲ ይወዳደራል። 5 ፓርቲዎች ይወዳደራሉ። ከብልጽግና ውጭ 4 ፓርቲዎች ይወዳደራሉ። ይሄንን ስናይ ለመሆኑ በኦሮሚያ ክልል ላይ ድምፅ ለመመስረት መንግስት ለመመስረት የሚያመቸው ድምፅ ያገኘውን ብልጽግና ይህም የሚያሳስብ ስለመሰለኝ ነው። ምርጫው ቀልድ ስለሆነ በቀልድ ልጀምርልህ። ደንዲ ወረዳ ነው መሰለኝ ምዕራብ ሸዋ ላይ ፓርቲዎች አሉ ብልጽግና የመሰረታቸው ከላይ ተመስርተው ግን ታች አባል ስለሌላቸው ብልጽግና እጩ አቅርቦላቸዋል። ተመዘገበ እንጂ ልጁ ረስቶታል ሚናው ምን እንደሆነ እና ዛሬ አንዱ የምርጫ አስፈጻሚ ሲሄድ ካንዲዴቱ ማለት ነው እጩ በታዛቢ ወንበር ላይ ቁጭ ብሏል። የብልጽግና ታዛቢ የብልጽግና ፓርቲን ወክሎ በታዛቢነት ቁጭ ብሏል። እንዴ አንተ እኮ እጩ ነህ ለክልል ሲባል ደነገጠና ወደ ቦታው ተመለሰ ማለት ነው። ሶ ዳማች እና አስጊ ነው ብልጽግና እና ሽመልስ አብዲሳ መልሰው መንግስት ለመመስረት ወደ ሲሪየስ ኖት ብንመጣ ያለ ተቃዋሚ እንኳን ምርጫ ማድረግ በሚቻልበት ቦታ ላይ ብቻ ምርጫ ቢደረግ 30% ብቻ ነው የጨፌ ላይ ሰው ማስገባት የሚችሉት። በ30% ደግሞ መንግስት መመስረት አይቻልም። መንግስት ለመመስረት አንድ ምርጫ ሊቲምን ለመሆን የኛን ሀገር ህግ በዲቴል አላስታውሰውም፣ ግን በሌሎች ሀገራት አትሊስት ሀገሪቷ ውስጥ ካሉት ቦታዎች ውስጥ የ4/5 ላይ ወደ 75% ማለት ነው 4/5 ላይ የምርጫ መካሄድ መቻል አለበት። 1/4 ኮንስቲቱንሲ ላይ ምርጫ መካሄድ መቻል አለበት። ለይት ኮረም እንደ ኮረም ማለት ነው። ከዛ ላይ ደግሞ ገዢ ፓርቲ ሆኖ የሚወጣው ፓርቲ ደግሞ ከክልሎቹ ካሉ ኮንስቲቱንሲ አይ ቲንክ የኦሮሚያ 437 ወንበር መስለኛለሁ። ከ437 ወንበር 50 ፕላስ 1 ማግኘት መቻል አለበት። ከክልሉ በ30% ላይ ብቻ ምርጫ ከተካሄደ ኮረም ሊሞላ የሚችል ፓርላመንት መመስረት አያስችልም። ግን ጫወታው ሌላ ስለሆነ አሁን ምንም ብዙ የሚያሰጋቸው ነገር አይኖርም ንፋስ ካልመጣ በስተቀር። እኔ አሁን ምፈራላቸው የኮሮጆን ሳይሆን ቀጥሎ የሚመጣው ንፋስ ነው። ኦኬ ሶ እንግዲህ ከዚህ ጋር ተያይዞ ምናልባት ልንነጋገርበት የምንችለው በኦሮሚያም እንዲህ ከሆነ በፌዴራል ደረጃስ ምን የምትጠብቀው ነገር አለ? ምርጫው በዚህ ልክ አጓጊ ከሆነ በጣም ተጠባቂ ከሆነ እኔ እንደውም ሃንግ ፓርላመንት ሁሉ ጠብቄ ነበረ። በህልሜ ይሁን በእውኔ አላውቅም። ሃንግ ፓርላመንት ማለት ማንም አሸናፊ የሌለው ጋና ላይ አንዴ የተከሰተ ዩኬ ላይም ባለፈው ተከስቷል። እንደዛ ሁሉ እንዳይሆን ሁሉ ፈሪቻለሁ። ምክንያቱም ከፓርቲዎች ብዛት 42 ፓርቲዎች ተሳትፈዋል። ከዛ ውስጥ ጠንካራ የሚባሉ ፓርቲዎች አሉና ብልጽግና ብቻውን በርካታ ወንበር 50+1 ካላሸነፈ ችግር ስለሚፈጠር እንዴት ነው የሚሆኑት? በፌዴራል ደረጃ የትኞቹ ፓርቲዎች ጥምር መንግስት ሊመሰረቱ ይችላሉ? አስዩም ያደረኩት ጥምር መንግስት ነው የሚመሰረተው ብዬ ስላሰብኩ ነው። የኢትዮጵያ ምርጫ ዲዛይን በተደረገበት ኢቨን አሁን ባለው ፕሮፖርሽናል ሪፕሬዘንቴሽን ነው ብዙ ሰዎች የሚፈልጉት። ግን አሁን ይሄ ፈርስት ፓስት ፖስት በእሱ ራሱ ብትሄድ ኢትዮጵያ ውስጥ ካለው የማህበራዊ ስብጥር የአይዲዮሎጂካል ስብጥር አንጻር አንድም ፓርቲ በራሱ ማጆሪቲ ሊያመጣ አይችልም።
አንድም ፓርቲ በራሱ ማጆሪቲ ሊያመጣ አይችልም። ይሄ ደግሞ በእኛ ሀገር ብቻ አይደለም። እስቲ በአውሮፓ በየትኛው ሀገር ነው አንድ ፓርቲ 50 ፕላስ የሚያገኘው? በጣም በውስን ኬዞች ነው እንደዛ ሊመጣ የሚችለው። ሁሌ ለዛ ነው ኮሊሽን ገቨርንመንት የሚፈጥሩት። እና ኢትዮጵያ ውስጥ ካለ ህብረ ብሔራዊ ኔቸራችን ካለ የአይዲዮሎጂካል ስፔክትረም፣ ምክንያቱም ዲሞክራሲያዊ ብታደርገው ከኦሮሚያ አንድ ፓርቲ ብቻ ነው አይመጣም፣ ከአማራም አንድ ፓርቲ ብቻ አይመጣም። ያሉት ወንበሮች ተከፋፍለው ነው የሚመጡት። ሶ አንድ ፓርቲ በምንም ሁኔታ የበላይነት ሊኖር መንግስት መመስረት አይችልም። አሁን ግን ባለው ሁኔታ ያው ቀድሞ የተሰራ ስራ ስለሆነ ብዙ ማሳሳቢ ነገር አይኖርም። ከዛ ይልቅ አሁን ለብልጽግና ጂጊ የወጡት ትብብር ያደረጉ ፖለቲካል ፓርቲዎች ቃሉን ከጠበቀ አንድ 45 ወንበር በፓርላማ ለተቃዋሚዎችና ምንድነው የሚባለው ኢንዲፔንደንት ካንዲዴት ለሆኑት አንድ 45 ወንበር እንደሚሰጥ ቃል ተገብቷል። ያን ቃል ከጠበቀ እነዛ ሰዎች ይገባሉ። አንዳንድ ጥያቄዎችን ይጠይቃሉ ማለት ነው። ካበዙት ደግሞ ያው እንደ ታዬ ደንደአና እንደ ክርስቲያን ታደለ ዘብጥያ ይወርዳሉ። ሚኒስቴር ይሰጣቸዋል። ሚኒስቴር ላይ ይቀመጣሉ። ከዛ ግን በብልጽግና ሚኒስቴር ዴኤታዎች ይከበባሉ፣ ይጠረነፋሉ ማለት ነው። ከህወሓት አንድ ያልጠፋች ቃል እኮ አሁንም ያለችው ጥርነፋ ነች። እና ጠርንፈው ይዟቸዋል። የሚቀጥሉት 5 ዓመታት በተቃዋሚ ካባ